አዲሱን የኢትዮጵያ ካላንደር በተመለከተ ምን ይዘዋል የሚሉ መረጃዎች ተሰምተዋል። በሀገሪቱ የነገ ድል ፈንታ ላይ ሲመክሩ የቆዩ ተመካካሪዎች እጅግ አነጋጋሪ የሆኑ የለውጥ ምክረ ሐሳቦችንም አቅርበዋል። አንደኛውና ዋነኛው የዘመን አቆጣጠራችን ላይ ዓመተ ምህረት እንደቀጠለ ሆኖ ዓመተ ልደትና የሂጅራ አቆጣጠር በካላንደር ውስጥ እንዲካተቱም ተስማምተዋል። ይህ ብቻ አይደለም። ለሙስሊም ወንድም እህቶቻችን የጁምዓ ስግደት ሰዓት ከጠዋቱ 5 ሰዓት እስከ 8 ሰዓት እንዲሆን ለሰባተኛ ቀን አድቬንቲስት አማኞች ደግሞ ቅዳሜ የፈተና እና የስራ ቀን እንዳይሆንም ስምምነት ላይ ተደርሰዋል። በተጨማሪም የኢሬቻና የበዓለ 50 በዓላት በካላንደር ታስበው እንዲውሉ በዩኔስኮ የተመዘገበ በዓላት ደግሞ ህዝባዊ በዓላት እንዲባሉም ተወስነዋል። ይህ ውሳኔ በሀገሪቱ መቻቻል ላይ ምን አይነት ለውጥ ያመጣል ትላላችሁ? ሐሳባችሁን በኮመንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ በጣም አሪፍ ነው። አሪፍ ነው። ግን የሚባለው ምናልባት እውነት ከሆነ ጥሩ ነው። ምንድነው ዓመተ ምህረት የሚለው ተነስቷል። ኢትዮጵያን ካላንደር ይባል ኢሲ የሚለው ይሁን፣ ዓመተ ምህረት የሚለው ይጥፋልን የሚል የሆነ ነገር ሰምተን ነበር። ይህ በጣም የተቀደሰ ነው። ዓመተ ምህረት የሚለው ይቀመጥ፣ ሌሎቹ ይግቡ። አዎ አሉ እኮ ነበሩም፣ ልዩነትን አልታየኝም። ምናልባት የአረብ ቀን ጸሎት ከእንትን በኋላ ምናምን የሚለው ሙሉውን ቢነሳ ራሱ ደስ ይለኛል። ሙሉውን አረብ ራሱ በዓል ቢሆን ደስ ይለኛል። አረብ ቀን በእኛም እኮ መከበር ነበረበት። የሰው ልጅ ፍጡር የተፈጠረበት የመጨረሻዋ ቀን ስለሆነች ማለት ነው። አረብ ራሱ ቢከበር በጣም አሪፍ ነው። እሱ ቢሆን ጥሩ ነው። ግን በግማሽም ቢሆን ችግር የለውም። ምንም አይደለ። ይሄ ምንም እንትን አያስብልም። ሌሎችም እንደዚሁ ደግሞ ለምሳሌ አሁን አድቨንቲስቶች ቅዳሜ እኮ ሁሉም ይከበራል። አሁን ላይ ምናልባት የእንትና የሚለው ነገር የሚመጣ ነገር ካልሆነ በስተቀር እኮ ቅዳሜ እኮ ይከበራል። ቅዳሜ እኮ በኦርቶዶክሳውያን ብቻ አይደለም። እንግዲህ የእነሱ እንግዲህ አድቨንቲስት ምናልባት የራሳቸውን ይዘው መጥተው ካልሆነ እዛ በፊትም ይከበራል። 7ኛው ቀን ነው። እግዚአብሔር ስንቱን ቀን? 6ቱን ቀን በሙሉ ሰራና ቅዳሜ እረፍቴ ነች፣ በቅዳም ቀን እረፉባት ብሎ የባረካት ቀን ነች። ከተሳሳትኩ ታረሙኛላችሁ። ያለውን በደንብ አድርጋችሁ ግን ፐብሊሽ ያደረጋችሁት ነው። ፓተንት ራይት የሚባል ነገር ጥሩ ነው። እሱም ጥሩ ነው። እሱም ታይቶኛል። አሁን የእንትና የሚለው ፓተንቱ ወይም ደግሞ ይዘቱ የራሱ እንትን እንዲይዝ መደረጉ ጥሩ ነው። ምንም መጥፎ ነገር የለውም እስካሁን ድረስ ያየሁት። አሁን እዚህ ጋር ሌሎች ካላንደሮች ይቀየሩ የሚል ነገር ከመጣ ግን ችግር ነው። በተለይ የሆነች ነገሯን የሚያደርጓት ነገር አልተመቸኝም። ጳጉሜ የምትባለው ዓመተ ምህረት የሚለው እኮ ራሱ በጣም የሚገርም እኮ ነው። ዓመተ ምህረት የታየበት ጊዜ ማለት እኮ ነው። የምህረት ጊዜ ማለት ነው። ዓመተ ፍዳ አልፎ ዓመተ ምህረት የመጣበት የምህረት ጊዜ ማለት ነው። ለኛ ምንም እንዲሁ በእንግሊዘኛው ራሱ ዓመተ ምህረት የሚል ቢኖረው ደስ ይለኛል። የነሱን ስለማለት ነው ራሱ ማለት ምንድነው? ትርፍ ማለት ነው። ዓመቱ በዕለት ሲለካ የተረሳ የነሱን ካላንደር አልላችሁም። ምናልባትም በባለፈው እንትና ሲናገሩ ሰምታችሁ ከሆነ መጋቢ አዲስ ሮዳስ ወይም ደግሞ ዶክተር ሮዳስ 30 ዕለታት ያሏቸው 12 ወሮች አሉና አምስቱ ቀን ከየት ክፋት የለውም። ይሄ እስካሁን ያለው አሁን ተወሰኑ የተባሉት በእኔ በኩል እኔ በራሴ በኩል ክፋት ያላቸው አይመስለኝም። ሁሉም ጥሩ ናቸው። እነዚህ 52 ካልኢትና 31 ሳልሲት ከዛ የሚያልፉ ነገሮች ግን አሁንም እንደዚህ እያሉ ቀስ እያሉ የሚያዳክሙ ከሆኑ ግን አሁንም 30 ከባድ ነው። ተደምረው ተሰፍረው የተገኙ ስላየን እያየን እንደዚህ ነው እየመጡ ያሉት። ቀስ እያደረጉ መጀመሪያ ምንድነው ሲባል አንድ ካሊት ማለት
በኢትዮጵያ አጠራር ቢሆን ወደ ሾክ ላይ ቁጭ ብላ ዝንጀሮ መጀመሪያ ላይ ቂጤ ላይ ያለውን አንሱልኝ አለቻሉ። ሾክ ላይ ተቀምጣ ቂጤ ላይ ያለውን አስቀምጡልኝና ሌላውን እነቅለዋለሁ። አሁን እየተሰራ ያለው እንደዛ ስለሆነ 1248 ሴኮንድ ነው። ይህን ደግሞ ሁላችሁም ጠንቅቃችሁ ልታውቁ ይገባል። በተለይ ይሄ በዕለት ውስጥ 20 ደቂቃ ከ52 ሴኮንድ ከ52 ካልኢት ተገኝተዋል። 31 ሳልሲት የተባለች ምንም ነገር እንትኑ የሌላችሁ ሰዎች ስላላችሁ ምንም ነገር በቃ ምንም እሴት ነገር የሌላችሁ ህብረተሰቦች እዛ ላይ የምትወስኑ ሰዎች ስላልተመቻችሁ አንድ ላይ ስደምራቸው 21 ደቂቃ ከዜሮ የሆነ ነገር ከተሰጠ ወይም ካለ በቃ የሆነ ነገሩ ደቂቃ ነው እንግዲህ ተደምሮ ምንም የማይመስላችሁ ሰዎች አሉ። የሆነ ጊዜ ላይ በጣም ይከፋናል፣ በጣም እንጎዳለን። ይህን ደግሞ የሚያውቁ ሰዎች ነው የሚያስቡትና የሚጨነቁት። እናንተ እንደዚህ ነገር ስታዩ አናይም። ይሄ ግን ምንም ክፋት የለውም። እኔ እንደውም አሁን የተባሉት ሁሉ አረብ ሙስሊሞች ሙሉውን ቀን ቢሆን የእኛም ቀን መከበር ነበረበት። ለምን የነሱ ተሰጣለም ቢከበር ለእኛም እሰየው ነው። ለምን 7ኛው ቀን ሰው ልጅ ፍጥረት የተፈጠረበት ነው። የሰው ልጅ ፍጥረት 7ኛው ላይ ሳይሆን የተፈጠረው አረብ ዕለት 6ኛው ቀን ከ90 ደቂቃ ይህንን ወደ ዕለት ብትለውጠው ከእሁድ ጀምሮ እስከ አርብ ድረስ ስለዚህ በ3 ወር ውስጥ ስነ ፍጥረታትን 22 ስነ ፍጥረታትን እግዚአብሔር የፈጠረበት ነው። የመጨረሻው ደግሞ የሰው ልጅ የፈጠረበት ነው። ብናርፍበት ደስ ይላል። ደቂቃው ደግሞ ተጠራቅሞ የመጨረሻዋን 5ኛ 6ኛ ምንም ተቃውሞ የለም። አረብም ቅዳሜም የኛ ነው። ቅዳሜ የምናከብረው ነው። ምናልባት ፓተንቱ ለእናንተ ተሰጠ ካልሆነ በስተቀር የኛ ይሁንልን የሚል ነገር ካልመጣ በስተቀር እኔ እንደዚህ አይነት እፈራለሁ። አሁን ኔክስት ደግሞ ሌሎቹ ይሄ ደግሞ ለእኛ ይከበርልን እያሉ እንዳይመጡ ነው የምፈራው። አያችሁ ቅድም ያልኳችሁ መጀመሪያ መቀመጫዬን ያለው ነገር ከጥንት ዘመን ጀምሮ አሁን አይደለም ከክርስቶስ ልደት ዘመን በፊት ማለት ነው ዘመን ጀምሮ እቺ ዕለት ኤጳጉሜ ነው ቅድም ያልኳችሁ አመቱ በዕለት እንጂ ምንም ክፋት የለውም። ክፋት ምንም የለውም። እኛ እናከብረዋለን። 7ኛውን ቀን እኮ እኛ እኮ ሰንበት ቅዳሜት እኮ ነው ብንለው ይከበራል። ሁሉም ያከብረዋል። አውቀውትም ሳያውቁትም ያከብሩታል። በውጭ ያሉት ራሱ ፈረንጆቹ ራሱ ያከብሩታል በራሳቸው። ምናልባትም ሳቹርዴይም በሉት ሳንዴይም በሉት ያከብሩታል። እሁድንም የምናከብረው እኛ ምክንያት አለን በራሳችን። እነሱም እንግዲህ ሳንዴይ ምን እንደሆነ ሄዳችሁ ጠይቁ። ምናልባት ደግሞ ዶክተር እንትናን ጠይቁት፣ እሱን ጠይቁት ያስረዳቸዋል። ከሰኞ እስከ እሁድ ድረስ ያሉትን ቀኖቹን በደንብ አድርጉት እንትን ያደርግላል። የምን ቀን እንደሆኑ እስከ ምክንያታቸው እስከ ምናምናቸው በደንብ። የእኛ ግን በምክንያት ነው። የራሳችን ካላንደር የሚያስብለን ይህ ነው። የሚያኮራን ደረታችን ኮራ አድርጎን የሚሰደን ለዛም ነው የሚያፍሩብን። ስለሚያፍሩብን ነው የኛን እንድንሸማቀቅ የሚያደርጉን። አሁን ይሄ ጥንቃቄ ያስፈልጋል የምንለው ለዛ ነው እንጂ ምንም ክፋት የለውም ባይነኝ። እኔ እስካሁን በተባሉት ምንም ነገር የለውም። ክፋት የሚባል ነገር ወይም ደግሞ የሆነ ነገር የለበትም ባይነኝ።